ጌታን የመቀበል እድል አግኝተዋል። ጌታ መጥቶ ከሚጎበኛቸው በታሪክ ውስጥ ወደ ቤታቸው ከሚገባላቸው ሰዎች መካከል ማርታና ማርያም ናቸው። እውነት ነው፣ በጣም ታሪካቸው የተበላሸ ነው። እውነት ነው፣ ሀዘንተኛ ናቸው። ምናልባት መበለቶች ናቸው። የሚያስፈልጋቸውን በዚህ ምድር ላይ ደስተኛ ህይወት የኖሩ ሰዎች አይደሉም። ተስፋ ያደረጉ ሰዎች አይደሉም። ነገር ግን ሰማይ የቀረባቸው ሰዎች ናቸው። እግዚአብሔር የቀረባቸው ሰዎች ናቸው። እግዚአብሔር ፊቱን ያበራላቸው ሰዎች ናቸው። ጌታ ወደ ቤታቸው የሚሄድላቸው ሰዎች ናቸው። በሰው ፈቃድ የሚገለጥ ነገር አይደለም ያገኛቸው። የሰው ፈቃድ ሊሰጣቸው የማይችል ነገር ነው እነ ማርታ ያገኙት። ጌታ ኢየሱስ እነ ማርያም ቤት መጣ። ዋጋ ሳያስከፍላቸው እሱ ራሱ ፈልጓቸው መጣ ማለት ነው። ወደ እኔ ቤት ና፣ ወደ እኔ እፈልግሃለሁ የሚል መልእክት ሳይሰጡ ወይም ደግሞ መልእክተኛ ሳይልኩበት ጌታ ራሱ ወደ ቤታቸው ግድ ብሎት መጥቷል። ጌታን ካገኘ ነው በኋላ እነ ማርታ ጌታ ቤታቸው ከመጣ በኋላ ጌታ ወደ ህይወታቸው ከመጣ በኋላ ጌታን ከተቀበሉት በኋላ ቤታቸው ካስገቡት በኋላ ያለው የህይወት ልዩነት ነው። እውነት ነው፣ ጌታን ተቀበሉት። ማርታና ማርያም በደስታ ነው ጌታን የተቀበሉት። ጌታ ወደ ቤታቸው መጥቷል። ይሄ ቀላል ነገር አይደለም። ነገር ግን የጌታን መምጣት ማርያምና ማርታ ለየቅል ነው የተረጎሙት። ለማርያም ጌታ ሲመጣና ለማርታ ጌታ ሲመጣ ለየቅል ነው የሆነው። ለማርታ ጌታ ሲመጣ የሚያባክን ነው የሆነው። ለማርያም ጌታ ሲመጣ ግን የሚያሳርፍ ነው። የጌታን ወደ ህይወቷ መከሰት ማርታ የተረጎመችው በሚያባክን መልኩ ነው፣ በሚያባዝን መልኩ ነው፣ ለምሬት በሚዳርግ መልኩ ነው። ባክኛለሁ፣ ደክሜያለሁ በሚያስብል መልኩ ነው። ስለዚህ የጌታ መምጣት ለማርታ የሚያባክን ነበር። ሰላም የሚሰጥ አልነበረም። የሚያሳርፍ አልነበረም። እፎይ የሚያስብል አልነበረም። የረፍቱ ጌታ ወደ ቤቴ መጥቷል። ጌታ ሊጎበኘኝ ወደ ቤቴ መጥቷል። ጌታ እኔን ሊያየኝ ወደ ቤቴ መጥቷል የሚለው እውነት ለማርታ የነበረው የሚያባክን ነበር። ጌታ እኔን ፈልጎኝ ሳይሆን የመጣው አንዳች ፈልጎ ነው የመጣው የሚል ትርጉም ነበር የሰጣት ለማርታ። ማርያም ግን እኔን ይፈልገኛል የሚል ነበር የልቧ ጥያቄ። ማርታ ምንድነው የሚፈልገው? ይሄንን ነው የሚፈልገው። እሱ የሚፈልገውን አውቃለሁኝ። ስለዚህ ማርታ የምታስበው ያስፈልገዋል ብላ የምታስበውን ነገር የማቅረብ ነበረ ግብ ይሄ ያስፈልገዋል፣ ያስፈልገዋል ነበር የነፍሷ ጥያቄ። ማርያም ግን እኔን ይፈልገኛል ነው። እሱ ለጌታ መስራት እንፈልጋለን። ስለሚያስፈልገው ነገር እናስባለን። እግዚአብሔር ይህንን ነገር ያስፈልገዋል፣ ይህንን ነገር ይፈልገዋል፣ ይህንን ነገር ይፈልገዋል። እኔና እናንተን ግን እናሳጠዋለን። ጌታ እናንተን ፈልገው ነው የሚመጣው። ጌታ እናንተን ፍለጋ ነው የሚመጣው። አንዳንዴ የምናቀርብለት የሆነ ነገር በጣም ደስ የሚያሰኘው ይመስለናል። እጃችንን የሚያይ ይመስለናል። የምናቀርብለትን ነገር የሚያይ ይመስለናል። እግዚአብሔር እኛን ፍለጋ ነው የሚመጣው። ይሆንልን። ኧረ አሜን። ሉቃስ ወንጌል ምዕራፍ 10 ላይ ያለውን ከቁጥር 38 እስከ 42 ያለውን ጥቂት ሐሳብ ወስደን ነው የምንካፈለው። በክርስቶስ ኢየሱስም እንደዚህ አነበዋለሁኝ። ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ አጠገብ ተቀምጣ ነበር። በኢየሱስ እግር አጠገብ ተቀምጣ ነበር። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካምን ዕድል መርጣለች፣ ከእርሷም አይወሰድባትም ይላል። እግዚአብሔር ያክብራችሁ። ዛሬ ጥቂት የምንከፋፈለው ስለ እግዚአብሔር ደስታ ነው። እግዚአብሔርን ደስታ በተመለከተ እንከፋፈላለን ጥቂት ማለት ነው። እንግዲህ እዚህ ቦታ ጌታ ኢየሱስ ክርስቶስ
በቢታንያ ያሳለፈበትን ቆይታ እንመለከታለን። እንግዲህ በቢታንያ ኢየሱስ ክርስቶስ ምናልባትም ደግሞ ይሄኛውን ክፍል ስታጠኑ የመጨረሻው ሳምንት ይመስላል። ወደ መስቀል ጉዞ እያደረገ ያለበት የመጨረሻው ሳምንት ላይ እንደደረሰ እንመለከታለን። በእርግጥ በክርስቶስ ኢየሱስ አገልግሎት ውስጥ በዚህ ሰዓት በጣም ብዙ ጉዞዎች ተካሂደዋልና ብዙ ነገሮችን ክርስቶስ አገልግሎት ውስጥ እናያለን። ነገር ግን ከነዚህ ጉዞዎች ውስጥ አንደኛው ወደ እነ ማርታ ቤት የገባበት ጉዞ ነው። እንግዲህ ሐዋርያትንም ሳይጨምር አይቀርም። እነ ማርታና እነ ማርያም ቤት ጌታ ኢየሱስ ክርስቶስ አስቦበት ነው የመጣው። ምናልባት ማርታና ማርያም ቤት ጌታ ኢየሱስ ክርስቶስ ይሄ የመጀመሪያው ጊዜ ላይሆን ይችላል። ከዚህም በፊት መጥቶ አይቷቸው፣ ጎብኝቷቸው፣ አስተምሯቸው፣ ጸልዮላቸው አንዳንድ መልእክቶችን ነግሯቸው ሊሆን ይችላል። ነገር ግን ምናልባት መጽሐፍ ክፍሉን ስታጠኑ ይሄ ግን በነ ማርታ ቤት የመጨረሻው ጊዜ ነው። ለመጨረሻ ጊዜ ጌታ ኢየሱስ ክርስቶስ የነ ማርታን ቤት የጎበኘበት ጊዜ ነው። ምናልባት እንደ ልማዱ ከሆነ እነ ማርታ ቤት የመጣው እነ ማርታ ቤት ጌታ ኢየሱስ ይታወቃል ማለት ነው። እነ ማርታ ቤት ረጅም ጊዜ ያሳልፋል ማለት ነው። ከዚህ በፊት አካፍላቸዋል ማለት ነው። ጸልዮላቸዋል ማለት ነው። ጎብኝቷቸዋል ማለት ነው። እነ ማርታ ቤት እንደመጣ ስለታወቀ ማርታ ደግሞ እንግዲህ ማርያም የምትባል እህት አላት። ታውቃላችሁ ዮሐንስ ወንጌል ምዕራፍ 11 ላይ ደግሞ አልዓዛር የሚባል ወንድም እንዳላቸው ትመለከታላችሁ። ስለዚህ እነዚህ ሰዎች ምናልባትም ደግሞ መበለቶች ያው እንግዲህ ማርያም የሚለው ማርታም የሚለው ስም ከመከራ ጋር የተገናኘ ስለሆነ ማለት ነው። ደስተኛ ካልሆነ ታሪክ ጋር የተገናኘ ስለሆነ ማለት ነው። ብዙ እዚህ ቤት ውስጥ ደስተኛ የሚያደርግ ታሪክ የለም። የሚያሳርፍ ታሪክ የለም። የሚያጽናና ታሪክ የለም። ደስ የሚያሰኝ ታሪክ የለም። ከዚህ የተነሳም እንግዲህ ማርታ መከራ ማርያም መከራ ያለባት ሴት፣ ደስተኛ ያልሆነች ሴት፣ ማራ የሆነች ሴት አይነት ትርጓሜ ያለው ስም የተሸከመች ሴት ነች። ልክ ማርታም እንደዚህ ነው። በመከራ ውስጥ የሚያልፍ ሰው፣ መከራ የገጠመው ሰው፣ መከራ ያደቀቀው ሰው አይነት ኢምፕሊኬሽን ያለው ስም ያላቸው ሰዎች ናቸው። ነገር ግን ጌታ ወደ እነሱ ቤት በሆነ አጋጣሚ የመምጣት ልማድ ስለነበረው ጌታን የመቀበል እድል አግኝተዋል። ጌታ መጥቶ ከሚጎበኛቸው በታሪክ ውስጥ ወደ ቤታቸው ከሚገባላቸው ሰዎች መካከል ማርታና ማርያም ናቸው። እግዚአብሔር የተመሰገነ ይሁን። ይሄ በነገራችን ላይ በጣም ትልቅ እድል ነው አይደል? ጌታ ወደ ቤታቸው መምጣቱ እውነት ነው። በጣም ታሪካቸው የተበላሸ ነው አይደል? እውነት ነው። ሐዘንተኛ ናቸው። ምናልባት መበለቶች ናቸው። የሚያስፈልጋቸውን በዚህ ምድር ላይ ደስተኛ ህይወት የኖሩ ሰዎች አይደሉም። ተስፋ ያደረጉ ሰዎች አይደሉም። ነገር ግን ሰማይ የቀረባቸው ሰዎች ናቸው። እግዚአብሔር የቀረባቸው ሰዎች ናቸው። እግዚአብሔር ፊቱን ያበራላቸው ሰዎች ናቸው። ጌታ ወደ ቤታቸው የሚሄድላቸው ሰዎች ናቸው። ይህ በጣም መታደል ነው። እግዚአብሔር የተመሰገነ ይሁን። ጌታ ግን የነ ማርታን ቤት መርጦ ነበር። እነ ማርያም ቤት ይሄድ ነበር። ታውቃላችሁ ጌታ ኢየሱስ ክርስቶስን እንዲሁ ወደ ቤታችሁ ልትወስዱ አትችሉም። እንዲሁ ነገስታት ቤት አይገባም። ታላላቆች ፈልገውት ክርስቶስ ኢየሱስን ማግኘት አልቻሉም። ወደ ቤታቸው መሄድ አልቻለም። ወደ ቤታቸው መግባት አልቻለም። ሊገናኙ አልቻሉም። እነ ማርታ ቤት ግን ፈልጎ ይሄድ ነበር። እግዚአብሔር ይመስገን። እነ ማርያም ቤት ግን ፈልጎ ይሄድ ነበር። ከነ ማርያም ጋር ግን ያሳልፍ ነበር። እግዚአብሔር ይመስገን።
ስለዚህ ማንም ያላገኘውን እድል ነው ያገኙት ማለት ነው። እነ ማርታ ለማንም ያልወጣ ዕጣን ይወጣላቸው ማለት ነው። በሰው ፈቃድ የሚገለጥ ነገር አይደለም ያገኛቸው። የሰው ፈቃድ ሊሰጣቸው የማይችል ነገር ነው እነ ማርታ ያገኙት። ይሄ በጣም ትልቅ ደስታ ነው በነገራችን ላይ። ጌታ ኢየሱስ እነ ማርያም ቤት መጣ ማለት ነው። ዋጋ ሳያስከፍላቸው እሱ ራሱ ፈልጓቸው መጣ ማለት ነው። ወደኔ ቤትና ወደኔ ፈልግሃለሁ የሚል መልእክት ሳይሰጡት ወይም ደግሞ መልእክተኛ ሳይልኩበት ጌታ ራሱ ወደ ቤታቸው ግድ ብሎት መጥቷል። ይህ ትልቅ እውነት ነው በነገራችን ላይ። ይህ በጣም ትልቅ እድል ነው። ይህን ወደ ቤት ከመጣ በኋላ ያለው ቁም ነገር ነው እኔና እናንተ አንደርስታንድ እንድናደርገው መፈልገው። ጌታ ከመጣ በኋላ ጌታን ካገኘ ነው በኋላ እነ ማርታ ጌታ ቤታቸው ከመጣ በኋላ ጌታ ወደ ህይወታቸው ከመጣ በኋላ ጌታን ከተቀበሉት በኋላ ቤታቸው ካስገቡት በኋላ ያለው የህይወት ልዩነት ነው ሉቃስም እንዳስቀመጠልን ለትምህርታችን የተጻፈው። እውነት ነው። ጌታን ተቀበሉት። ማርታና ማርያም በደስታ ነው ጌታን የተቀበሉት። ጌታ ወደ ቤታቸው መጥቷል። ይሄ ቀላል ነገር አይደለም። ነገር ግን የጌታን መምጣት ማርያምና ማርታ ለየቅል ነው የተረጎሙት። ለማርያም ጌታ ሲመጣና ለማርታ ጌታ ሲመጣ ለየቅል ነው የሆነው። ለማርታ ጌታ ሲመጣ የሚያባክን ነው የሆነው። ለማርያም ጌታ ሲመጣ ግን የሚያሳርፍ ነው። ሃሌሉያ። ማርታ የተረጎመችው የጌታን መምጣት የጌታን ወደ ህይወቷ መከሰት ማርታ የተረጎመችው በሚያባክን መልኩ ነው። በሚያባዝን መልኩ ነው። ለምሬት በሚዳርግ መልኩ ነው። ባክኛለሁኝ ደክሜያለሁ በሚያስብል መልኩ ነው። ስለዚህ የጌታ መምጣት ለማርታ የሚያባክን ነበር። ሰላም የሚሰጥ አልነበረም። የሚያሳርፍ አልነበረም። እፎይ የሚያስብል አልነበረም። ይልቁንም ያባክን ነበር። ዋው ጌታ መጣ፣ ወደ ቤቴ መጥቷል። የረፍቱ ጌታ ወደ ቤቴ መጥቷል። ጌታ ሊጎበኘኝ ወደ ቤቴ መጥቷል። ጌታ እኔን ሊያየኝ ወደ ቤቴ መጥቷል የሚለው እውነት ለማርታ የነበረው የሚያባክን ነበር። ጌታ እኔን ፈልጎኝ ሳይሆን አንዳች ፈልጎ ነው። ጌታ እኔን ፈልጎኝ ሳይሆን የመጣው አንዳች ፈልጎ ነው የመጣው የሚል ትርጉም ነበር የሰጣት ለማርታ። ሊያገለግለኝ ነው የሚለውን እውነት አይደለም ያዘችው። ስለዚህ ማርታ የምታስበው ምን ያስፈልገዋል የሚል ነው። ጌታ ምን ያስፈልገዋል የሚለውን እውነት ነው የተሞላችው ማርታ። ማርያም ግን እኔን ይፈልገኛል የሚል ነበር የልቧ ጥያቄ። ማርታ ምንድነው የሚፈልገው? ይሄንን ነው የሚፈልገው። እሱ የሚፈልገውን አውቃለሁኝ። ስለዚህ ማርታ የምታስበው ያስፈልገዋል ብላ የምታስበውን ነገር የማቅረብ ነበረ ግብ ይሄ ያስፈልገዋል ነበር የነፍሷ ጥያቄ። ማርያም ግን እኔን ይፈልገኛል ነው። እኔን ይፈልገኛል። እግዚአብሔር የተመሰገነ ይሁን።
አረ አሜን። ይሆንልን። አሜን ናችሁ? ብዙ ለጌታ መስራት እንፈልጋለን አይደል? ስለሚያስፈልገው ነገር እናስባለን። እግዚአብሔር ይህንን ነገር ያስፈልገዋል፣ ይህንን ነገር ይፈልገዋል፣ ይህንን ነገር ይፈልገዋል፣ ይህንን ነገር ይፈልገዋል። እኔና እናንተን ግን እናሳጠዋለን፣ እኛን እናሳጠዋለን። ወደ ቤቷ ከመጣው ጌታ የጠፋች ሴት ነች ማርታ። ወደ ቤቷ ከመጣው ጌታ የተሰወረች ሴት ነች ማርታ። ቤቷ ድረስ መጥቶ ማንም ያላገኘውን እድል አግኝታ ለማንም ያልወጣለት ሎተሪ ወጥቶላት ማርታ የምታስበው ለጌታ ሰራለታለሁኝ ነው። ጌታ ምን ያስፈልገዋል ነው። ይሄንን አደርግለታለሁኝ ነው። ይሄንን ሰጥዋለሁኝ እና ልታቀርብለት የምታስበው በጣም ብዙ ነገር አለ። እንጀራ ይዛ መቅረብ ትፈልጋለች። ዳቦ ይዛ መቅረብ ትፈልጋለች። ምናልባት ወይን ካለ ይዛ መቅረብ ትፈልጋለች። ማርያም ግን ራሷን ይዛ ነው የቀረበችው። ከኔ ጋር ናችሁ? አንዳንዴ በጣም ብዙ መንገዶችን እንሄድና በእንደዚህ አይነት ስህተት ውስጥ እንወድቃለን። ጌታ ብዙ ከኔና ከናንተ የሚፈልግ ይመስልናል። ጌታ ብዙ ከኔና ከናንተ የሚሻ ይመስልናል። እና እኔና እናንተን አሳጥተነው ስለምናደርግለት ነገር ነው የምናስበው። ስለምንዘምርለት ዝማሬ፣ ስለምንሰብክለት ስብከት፣ ስለምንሰጠው ገንዘብ፣ ስለምናደርገው የሆነ ነገር። ግን አንድ ጥያቄ፣ በጣም መሰረታዊ ጥያቄ ነው። ጌታ እኔን አግኝቶኛል ወይ? እግዚአብሔር ይርዳል። አሜን ናችሁ? ስለዚህ የተረጎሙበት የፈቱበት መንገድ በጣም የተራራቀ ነው። ለማርታ ጌታ መምጣትና ለማርያም ጌታ መምጣት ለየቅል ነው። ለማርታ ጌታ ሲመጣና ለማርያም ጌታ ሲመጣ እኩል አይደለም። ዲፊኒሽኑ እኩል አይደለም። የሰጠው ሚኒንግ ከዚህ የተነሳ ማርታ እየባከንኩ ነኝ እያለች ነው የመጣችው። ጌታ እናንተን ፈልጎ ነው የሚመጣው። አሜን ናችሁ? ጌታ እናንተን ፍለጋ ነው የሚመጣው። አንዳንዴ የምናቀርብለት የሆነ ነገር በጣም ደስ የሚያሰኘው ይመስለናል። እጃችንን የሚያይ ይመስለናል። የምናቀርብለትን ነገር የሚያይ ይመስለናል። እግዚአብሔር እኛን ፍለጋ ነው የሚመጣው። ይሆንልን። አሜን ናችሁ? ይሆንልን። አረ አሜን። ስለዚህ ማርታ ጌታ እንደመጣ ሩጣ ወደ ስራ ነው የገባችው አይደል? ሰራተኛ ነው የሆነችው ማርታ። ብዙ ነገር የሚያነሳ የሚጥል ነው የሆነችው። የጌታ ወደ ቤት ከመከሰቱ በኋላ ማርታን የምታገኘው ሰራተኛ ሆና ነው። የሆነ ነገር ስታነሳ፣ የሆነ ነገር ስትጥል፣ የሆነ ነገር ስታማስል፣ የሆነ ነገር ለምንድን ነው ሲባል ለጌታ እየሰራሁኝ ነው ትርጉማ። ማርያም ግን አስቀድማ ግድ የለም ለአንተ ከመስራቴ በፊት እኔን ስራኝ ያለች ትመስላለች። ሃሌሉያ። አረ አሜን። እኛን መስራት ይሆንልን። አረ አሜን።
ጌታ እንድንሰራለት አይደለም ወደኛ የሚመጣው፣ እኔና እናንተን ለመስራት ነው። ለዚህ ነው ማርያምም መልካምን እድል መርጣለች። ኦልሬዲ እኮ ማርታ እኮ ለጌታ አይደል ስትሰራ የነበረው፣ ሌላ ነገር እኮ አላደረገችም። ነገር ግን መልካም ነው አለ ጌታ። ለኔ መስራት በጣም መልካም ነው። ለኔ ሰራተኛ መሆን በጣም ነገር ግን የሚቀድም አንድ ነገር አለ። የኔ አመጣጥ በመጀመሪያ አንቺን ራስሽን መስራት ነው። ጌታ ምን ያክል ጊዜ ሰርቶናል? ጌታ እንዲሰራን ምን ያክል ጊዜ ፈቅደንለታል? ወይስ እንደነ ማርያም ጌታ ከበራልን ወደ ህይወታችን ከመጣ ቀን ጀምሮ የኔና የናንተ ትኩረት ለጌታ ስለመስራት ነው? ትኩረታችን ለጌታ መስራት ላይ ብቻ ከሆነ እመኑኝ እንደ ማርታ ያጉረመረምን እንመጣለን። ህይወታችን ባተሌ ነው የሚሆነው። ህይወታችን ባዶ ነው የሚሆነው። የጀመርነውን ለጌታ መስራት አቋርጠነው ነው የምንመጣው። ለጌታ የጀመረችውን መስራት እንኳን ማርታ መጨረስ አልቻለችም። አቋርጣ ያዘነች ነው ወደነ ማርያም የመጣችው። ያዘነች ነው የመጣችው። because ማርያም የመረጠችው ምርጫ ለጌታ ከመስራቷ በፊት ቀድሞ ጌታ ራሱ እንዲሰራት ስለፈለገች ማርያም ግርግሩን ማስቀደም አልፈለገችም። ታውቃላችሁ እንግዲህ የማርያምን እዚህ ሉቃስ ምዕራፍ 10 ላይ፣ ዮሐንስ ወንጌል ምዕራፍ 11 ላይ፣ ዮሐንስ ወንጌል ምዕራፍ 12 ላይ ማርያምን ስትመለከቷት በባህሪዋ ሩጣ ጌታ ስር የምትንበረከክ አይነት ሴት ነች አይደል? ምዕራፍ 11ም ጌታ መምህሩ መጥቷል ብላ ማርታ መልእክት ስትልክላት ማርያም ሩጣ መጣ እግሩ ስር ወደቀች ነው የሚለው አይደለ? ያንን የከበረ እቃው ብቻ 300 ዲናር የሚያወጣውንም ጠርሙስ አመጣ እግሩ ስር ነው አይደል? ጸጉሯን አፈታ እግሩ ስር ነበረች። እንደዚህ መሆን ይሆንልን። ማርያም እግሩን የጌታን እግር ስር የምትወድ ሴት ናት። እግዚአብሔር ይመስገን። ታሪኳ የተሳሰረው ከጌታ እግር ስር ጋር ነው። የጌታን እግር ስር የምትናፍቅ ሴት ናት። ጌታን ካገኘችው ባይ ኤኒ ሚንስ ማርያምን የምታገኟት ጌታ እግር ስር ነው። ይሆንልን። አረ አሜን። አሁን የሆነ ነገር መጥቶብናል አይደል? ከጌታ እግር ስር ነቅለን አሁን ለጌታ እሰራለሁኝ በሚል መንፈስ ተወስደናል። የለንም። ጌታ ምን እንደሚፈልግ እንኳን አናቅም። ጌታ ምን እንደሚያስፈልገው እንኳን አናቅም አይደለ? ደክማ ዝላ ወድቃ በጣም ብዙ ጊቫፕ ካደረገች በኋላ ወደ ጌታ መጣ። ጌታ ምንድነው ያላት? አያስፈልግም ነበር እኮ ነው ያላት አይደለ? ያ እኔ በጣም ብዙ ጊዜ እንደዚህ እታክታለሁኝ፣ እንደዚህ ደክማለሁኝ። ፋይናሊ ወደ ጌታ ሳመጣው አያስፈልግም ነበር እኮ የሚለው ነገር ላይ በጣም ብዙ ደክማለሁኝ። ማርታ በጣም ደክማበታለች። በጣም ዝላበታለች። በጣም ዋጋ አውጥታበታለች አይደል? በጣም በዝቶባታል። አገልግሎት ስለበዛባት ነው የሚለው። እንደው በጣም ደክማ፣ በጣም ዝላ፣ በጣም ብዙ ነገር አድርጋ ጌታ ጋራ ሲመጣ ጌታ ምንድነው ያለው? አያስፈልግም ነበር እኮ አለ። ለኔ ምንም ነው አለ። ለማርታ በጣም ትልቅ ስፍራ የተሰጠው ነገር ጌታ ጋር ሲመጣ ምንም ሆነ። ምንም። የእግዚአብሔር ደስታ ቅዱሳን እንድንሰራለት ሳይሆን እኛን መስራት ነው።
አሜን ናችሁ። እኛን መስራት ነው። ጌታ እኛን መስራት ይፈልጋል። ትኩረት እንድናደርግለት የሚፈልገው እንድናሰምርለት የሚፈልገው ጉዳይ ወደ እኔና ወደ እናንተ ሲመጣ ምን ያክል ሰርቼልሃለሁ ሳይሆን ምን ያክል ተሰርቻለሁኝ። ወደዚህ መንፈስ እግዚአብሔር ያምጣል። ይህ ዘመን ታውቃላችሁ በጣም ብዙ ሰራተኞች የበዙበት ዘመን ነው። በጣም ብዙ ሰዎች ለመስራት አገልግሎት የበዛበት ዘመን ነው። ልክ እንደ ማርታ አገልግሎት ስለበዛባት ነው የሚለው አይደል? ትባክል ነበር። ለጌታ መስራት በሚመስል የጌታ ሰራተኛ ነኝ በሚመስል መልኩ ሰው የሚባዝንበት ዘመን ነው። ድምር ውጤቱ ግን ጌታ ጋር ሲመጣ የኔ ደስታ እኮ የለበትም ይሆናል። እኔ እኮ እሱን ፈልጌ አይደለም ወደ አንተ የመጣሁት ይሆናል። በጣም አያሳዝንም አይደል? ያሳዝናል አይደል? እኔ እኮ ማርታ ወደዚህ ቤት የመጣሁት እሱን ፈልጌ አይደለም አለ ጌታ። መስሏታል። ማርታ እሱን ፈልጎ የመጣ መስሏታል። ቡና ፈልጎ እኮ ነው፣ እንጀራ ፈልጎ እኮ ነው፣ የወይን ጠጅ እኮ ፈልጎ እኮ ነው የመጣው መስሏታል ማርታ። እና እንዴ ብሎ ቢጮ ነበር እንዴ ማርያም እኔ ራሴ እኮ እየታዘብኩሽ እኮ ነው የሚል ነበር የመሰላት። ግን እኔ እሱን ፈልጌ አልመጣሁም አለ። እግዚአብሔር ይርዳን። እሱን ፈልጌ ነው ያልመጣሁም አለ። የኔ ፍለጋ አንቺኑ ራስሽን ነው። አንቺን ፈልጌ ነው የመጣሁት። ጌታ አንዳንዴ ይመስልናል እንድንጮህለት፣ እንድናገለግል፣ እንድንዘምር በጣም ብዙ ነገር በጣም መልካም ነገር ነው። ግን ጌታ እኛን ፈልጎ ነው የመጣው። እናንተን የሚያሳጣው ምንም ነገር ጌታ አይፈልግም። አሜን ናችሁ ሆይ? እናንተን የሚያሳጣው ምንም ነገር አይፈልግም። ማርያም ስለፈልፍ ከኔ ፈልጎ ሳይሆን እኔን ፈልጎ ነው የመጣው አለች ማርያም። ሃሌሉያ። ስለዚህ እኔን አላሳጣውም። የጌታ ፍላጎት ገብቶኛል። እኔን ነው። አረ አሜን። ችሎታዬን አይደለም፣ ጸጋዬን አይደለም፣ ዝማሬን አይደለም፣ ገንዘቤን አይደለም። በጣም ብዙ ሰዎችን ጌታ አጥቷቸዋል። የሚገርማቸው ያጣቸው ግን ጌታ እንትኔን ፈልጎ ነው፣ እንትኔን ፈልጎ ነው፣ እንትኔን ፈልጎ ነው በሚል ፐርፌክሽን ስለሚባክኑ እነሱ እግዚአብሔር ጋር የሉም። እግዚአብሔርን ያሳጡት ሰዎች ናቸው። ራሳቸውን ያሳጡት ሰዎች ናቸው። እኔ ሰሞኑን ጌታ በሌሊት የኔ ደስታ ምን ይመስልሃል የሚል ጥያቄ ጠየቀኝና እኔ እያሰላሰልኩት ነበር። በጣም ብዙ ነገራችን ላይ የጌታ ደስታ የለም። ቸርች ውስጥ ሆነን ህይወታችን ላይ፣ በአገልግሎታችን ላይ፣ በስራ ቦታችን ላይ በጣም ብዙ እየደከምን ያለንለት ነገር፣ ለጌታ ኮኖ የምንልለት ነገር የጌታ ደስታ የሌለበት ነገር ነው። ወደ ደስታው ይመልሰን። አሜን ናችሁ? ወደ ጌታ ደስታ ይመልሰን። የጌታ ደስታ ከሌለበት ቅዱሳን መድከማቸው አይቀሬ ነው። ለማርያም እድል ሲሆንላት፣ ለማርያም ደስታ ሲሆንላት፣ ለማርታ ግን መባከን ነበር የሆነው አይደል? ለማርታ ግን የሚያባክን ነበር የሆነው ውጤቱ። ለማርያም በጣም ትልቅ ፍስሐ ሲሆንላት፣ ለማርታ ግን መመረር ነበር ውጤቱ። ለዛ ይመስለኛል በጣም ይደክመናል አይደል?
እየሰራን እኮ ነው። ለጌታ የሆነ ነገር ሞላም ጎደልም የሆነ ነገር እያደረግን እኮ ነው። ነገር ግን ዞር ብለን እናጉረመርማለን። ዞር ብለን እናማረራለን። ዞር ብለን ውስጣችን ይደክማል። ዞር ብለን ውስጣችን እየሞተ ይመጣል። የሚገርመው ነገር አቋርጠነው ሂድ ይለናል አይደል? ተወው ይለናል። ውስጣችን ይሞታል። እግዚአብሔር አንድ ጥያቄ አለው። እንድትሰራልኝ ብቻ አይደለም፣ ወደ አንተ የመጣሁት አንተን እንድሰራህ ነው። አረ አሜን። ቆም ብለን እንድንጠይቅ እግዚአብሔር ይፈልጋል። በህይወታችን እየተከናወነ ያለውን ነገር ቆም ብለን እንድንጠይቅ ጌታ ይፈልጋል። እየደከመን ከሆነ ለጌታ ለራሱ የምንሰራው ነገር እያዛለን ከመጣ እያደከመን ከመጣ መንፈሳዊ ህይወት ጊባፕ እያደረግንበት እየወረድን እየደከመን ከመጣን ቆመን መጠየቅ አለብን። ራሳችንን ጌታን ራሳችንን አሳጥተነው ምናልባት እየሰራሁልህ ነው የሚለው ወጥመድ ውስጥ ገብተን እንዳይሆን። ለጌታ እኮ እየሰራሁኝ እኮ ነው፣ የምሰራው እኮ ለጌታ እኮ ነው፣ የምሮጠው ለጌታ እኮ ነው፣ የምጸልየው ለጌታ እኮ ነው፣ የምዘምረው ለጌታ እኮ ነው። ነገር ግን ምናልባት እግዚአብሔር እኔና እናንተን ከሚሰራበት እውነተኛ ስፍራ ነቅለን ራሳችንን ሰራተኞች አድርገን ከሆነ ልንመለስና ዛሬ ወደ እግዚአብሔር የመስሪያ ቦታ ልንመጣ ይገባል። እግዚአብሔር ይርዳን። አረ አሜን። ምን ያክል እግዚአብሔር እንደሰራችሁ ይሰማችኋል? ጌታ ወደ ህይወታችን ሲመጣ በጣም ትኩረት ልናደርገው የሚገባው ሌላው ነገር እንድንሰማው ነው። እንዲሰማን አይደለም። እኔና እናንተ እንድናወራ አይደለም። እኔና እናንተ እንድንናገር ሳይሆን በጣም ብዙውን ጊዜ እንድንሰማው ነው ጌታ ወደኛ የመጣው። የእግዚአብሔር ደስታ ያለበትም እውነት እሱ ነው። ማርያምም ይላል ጌታ መምጣቱን ባወቀች ጊዜ እግሩ ስር ቁጭ ብላ ካፉ ቃል ትሰማ ነበር ይላል። ማርታ ግን መጣ የመሰላትን እውነት ነው ለጌታ የተናገረችው። በጣም ይህ ጊዜ ብዙ ንግግር ያበዛንበት ጊዜ ነው። እየሰራሁልህ ነው፣ እየደከምኩልህ ነው፣ ያደረኩ እኮ ነው። ያውም ለጌታ ደግሞ የመስሚያ ጊዜ ስለሌለን ብሌም ከማድረግ ጋር ነው የምንናገረው። ማርታ በጌታ መደመጥ ነበር የፈለገችው። ማርታ ልክ ነሽ መባል ነበር የፈለገችው። በጣም ብዙ ሰዎች አሉ አሁንም ጌታ ልክ ነህ እንዲላቸው የሚፈልጉ፣ ልክ ነሽ እንዲላቸው የሚፈልጉ፣ በጌታ መደመጥ የሚፈልጉ፣ በጌታ መሰማት የሚፈልጉ። በእውነት እግዚአብሔር መንግስት ውስጥ አፍ ሳይሆን እግዚአብሔር ጆሮ፣ እውነተኛ ጆሮ ይስጠን። አሜን ናችሁ? እግዚአብሔር በእውነት ጤነኛ ጆሮ ይስጠን። ጤነኛ ጆሮ። አንዳንዴ እኔ ብዙ ጊዜ ስናገር ራሴን አገኘዋለሁ። ነገር ግን ብዙ ከመስማት ርቄ ለመስማት እየደከመኝ ራሴን አገኘዋለሁ። የእግዚአብሔር ደስታ ያለበት ስፍራ ግን ብዙ ከምንናገርበት ህይወት ይልቅ ብዙ የምንሰማበት እንዲሆን ይፈልጋል። ምን ያክል ጌታን ትሰሙታላችሁ? እና እናንተ ሁሉም ቦታ ላይ ተናጋሪዎች ነን። ስንጸልይ ተናጋሪዎች ነን፣ ስንዘምር ተናጋሪዎች ነን፣ እንትን ስናደርግ ተናጋሪዎች ነን፣ እንትን ስናደርግ ተናጋሪዎች ነን። ጌታ እንዲያደምጠን ብቻ ነው የምንፈልገው። ልክ ነሽ እንዲለን ሪኮግኒሽን ለማግኘት ነው የምንታገለው። የጌታን ሪኮግኒሽን ለማግኘት ልክ ነህ፣
ትናንትና እንደዚህ እኮ ነው፣ እንትናንትና እንደዚህ እኮ ነው፣ እንትናንትና እንደዚህ እኮ ናት፣ እንትናንትና እየዘመረች አይደለች፣ እንትናንትና እንትን እያደረገች አይደለች። ምናልባት የጌታ ግን ደስታ እነሱ ውስጥ ነው ያለው አይደል? ማርታ ብሌም የምታደርግበት ፐርሰን ላይ ነበር። ማርታ ሪጀክት ያደረገቻት ሴት ላይ ነበር የጌታ ደስታ የነበረው። እንድንሰማው ጌታ ይፈልጋል። አሜን ናችሁ? ምን ያክል የጽሞና ጊዜ አላችሁ? ዝም የምትሉበት፣ ጌታን የምትሰሙበት፣ ጌታ እግር ስር የምትሆኑበት። ስለዚህ እኔና እናንተ አደባባይ ነው ያለ ነው አይደል? ያ የሥራ ቦታ ላይ ነው ያለ ነው። እንቅስቃሴ የሚደረግበት ቦታ ላይ ነው ያለ ነው። የእግሩ ስር የሆነበት ቦታ ላይ የለንም። እግዚአብሔር ይርዳን። እግዚአብሔር ደግሞ በእውነት ወደ እግሩ ስር ይመልሰን። አሜን ናችሁ? ወደ እግሩ ስር ይመልሰን ጌታ። አረ አሜን። እኔ ያለኝ ጸሎት እሱ ነው። እግዚአብሔር ወደ እግሩ ስር ይመልሰን። ስራ ቦታ ላይ ብቻ ስንሆን ኃይል የሌለው እንሆናለን። እንደ ማርታ ውስጣችን ይደርቃል አይደል? ባከነች ማለት ቀላል ሆነች ማለት ነው። እርጥበት የሌለው ሆነች ማለት ነው። ደረቅ የሆነ የማይጠቅም ማለት ነው። ለጉዳይ የማይበቃ ማለት ነው። ይታወቃል። ከእግሩ ስር ስንጠፋ ይታወቃል። ውስጣችን ደረቅ እንደሆንን ይታወቃል። በእርግጥም መድረክ ላይ ብንሆንም እንኳን እየባከንን እንደሆነ ግን ያስታውቃል። ሰው ሲያየን ያስታውቃል። እንታወቃለን እየባከንን እንደሆነ። እንደው የለመድናቸውን ነገሮች እያልን ማርታ ከልምዷን ያለችው አይደል? እንጀራ መብላት ያስፈልጋል። ከልምዷን የመጣው ከስጋዊ ነገሯን የመጣው በቃ እንጀራ እንደሚበላ ታውቃለች። የሆነ ሰው ከመጣ እንግድነት ምናምን በጣም አስፈላጊ እንደሆነ ታውቃለች። የልምድ ሰው ነች ማርታ። ከእግሩ ስር ስንጠፋ እንደሱ ነው የምንሆነው። የልምድ ሰዎች ነው የምንሆነው። የኤክስፔሪየንስ ሰዎች ነው የምንሆነው። የምናውቀውን ብቻ የምንል ነው የምንሆነው። ፈረንጆች ለዛ ነው ጉድ አይዲያ ኢዝ ኖት ጋድ አይዲያ የሚሉት። መልካም ነገር፣ ጥሩ የምንላቸው ነገሮች ሁሉ በእግዚአብሔር አይን ሲመዘኑ ግን ልክ አይደሉም። ሁሉ ጊዜ ትክክል የሆነው እግዚአብሔር ጋር ነው ያለው። አረ አሜን። እግዚአብሔር ጋር ነው ያለው። ልክ የሆነው ነገር ያለው ጌታ ጋር ነው። ማህበረሰቡ ስላጸደቀው፣ እኛ ትናንትና በህይወታችን ልክ ነው ብለን ፕሩፍ ስላደረግነው መጥቶ የእግዚአብሔር እውነት ሆኖ ሊገጥም አይችልም። ስለዚህ ቆም ብለን እንድናስብ እግዚአብሔር ይፈልጋል። እና እኔም እሱን ነው የምጠይቃችሁ። ጌታ እኔን እንደጠየቀኝ እኔም እሱን እጠይቃችኋለሁ። ጌታ በምን ደስ የሚሰኝ ይመስላችኋል? አስባችሁ ታውቃላችሁ? እግዚአብሔር ደስ እየተሰኘብኝ ነው። ማለት ይህን ጥያቄ በእውነት ሁሉ ጊዜ ልንጠይቀው እግዚአብሔር ይፈልጋል። እግዚአብሔር ግን ደስ እየተሰኘ ነው ወይስ ምንድነው? ከጀነራል ቶት ምንድነው? ይሄ ጥቅል ከሆነ ሐሳብ ከማቀው ነገር እግዚአብሔር ይፈልገዋል ብዬ ከማስበው ነገር ከዚህ በፊት አደርግ ከነበረው ነገር እያነሳው ይሆን ለእግዚአብሔር እያቀረብኩ ያለሁት? የጌታ ደስታ ይሆንላችሁ። እኔ እንደዚህ ነው የምባርካችሁ። ያ የማርታ መባከን፣ የማርታ ሰራተኛ መሆን፣ የማርታ እንደዛ በጣም እኮ ማለት ኃይል በማውጣት እዚህ እዛ በእንትን በማድረግ እዚህ እዛ በመድከም እኮ በነገራችን ላይ ማርታና ማርያም 0 እና 100 ነው የሚሰጣቸው አይደል? ውጤት አውጣ ቢባል
ምናልባት ጴጥሮስ ውጤት አውጣ ቢባል ውጤቱን እኮ የሚያወጣው ለማርያም 0 ለማርታ ደግሞ 100 ነበር የሚሰጣት። ቢኮዝ እንግዳ ማስተናገዱን ትችልበታለች። ጉዱን እያየን ያለው የሚታየው ነገር ላይ እያየን ያለው የሚታየው ነገር ላይ ማርታ አክቲቭ ናት። እንዴት ናችሁ እናንተስ ቅዱሳን? የማይታየው ህይወት ላይ የጌታ ኢንቴንሽን የሆነበት ህይወት ላይ ምናልባት የሚታየው ነገር ላይ ብቻ እንዳይሆን አክቲቭ የሆን ነው። ድርጊት የሆነው ነገር ላይ ብቻ እንዳይሆን አክቲቭ የሆን ነው። ጌታ ግን ማርክ ሲሰጥ ነገሩ የተገላቢጦሽ ነበር የሆነው አይደል? እግዚአብሔር ከዚህ ይጠብቀን። አሜን ናችሁ? እግዚአብሔር ከዚህ ይጠብቀን። በእውነት የተገላቢጦሽ ከሆነ ውጤት እግዚአብሔር ይጠብቀን። የተገላቢጦሽ ነበር። ያ ጌታ አስፈልጎኝ ነው ወደሚል ህይወት እንምጣ። ጌታ ለኔ ለራሴ ያስፈልገኛል አይደል? ማርታ እንደዚህ ነበር የተረዳቸው። ጌታ ወደ ቤቷ ሲመጣ አስፈልጌው ነው የሚል ነበር። አገልግሎቴን ፈልጎ ነው የሚል ነበር። ማርያም ግን ጌታ ስለሚያስፈልገኝ ነው የመጣው ነበር እውነቷ። አንደርስታንድ አደረጋችሁ? በጣም ትልቅ ልዩነት አለ። ጌታ ያስፈልገኛል ማለትና ጌታን አስፈልገዋለሁ ማለት በጣም ትልቅ ልዩነት አለ። ማርያም ጌታ ያስፈልገኛል የሚል ቶት ስለነበራት ጌታን ካገኘችው ባይ ኤኒ ሚንስ ጌታ ለኔ ለራስ ያስፈልገኛል የሚል ስለነበረ መረዳቷ ሂዳ እግሩ ስር ነበር የምትቀመጠው። ዛሬ ደግሞ ምን አለ ማለት ይሆንልን? አሜን። ረሃብተኛ ነኝ፣ ጠምቶኛል። አረ አሜን። ዛሬም ያስፈልገኛል። ማርታ ግን እኔ ሙሉ ነኝ፣ አስፈልጌህ ነው ወደ እኔ የመጣኸው ነበር ዲክሽነሪዋ። ከኔ ልትወስድ ነው የመጣኸው፣ ልትበላ ነው የመጣኸው፣ ልትጠጣ ነው የመጣኸው። እኔ ሙሉ ነኝ፣ ለአንተ ልሰጥህ ነው። ማርያም ግን አንተ ሙሉ ነህ፣ እኔ ጎዶሎ ነኝ። አረ አሜን። አንተ አረ ሃሌሉያ ሙሉ ነህ። አረ ሃሌሉያ። ወደ እኔ ስትመጣ ጎድለህ ሳይሆን፣ ወደ እኔ ስትመጣ ከኔ አንዳች ፈልገህ ሳይሆን፣ አስፈልጌ ሳይሆን ስለምታስፈልገኝ ነው። ይሆንልን። አሜን ናቸው። በጣም ትልቁ እብሪተኝነታችን በዚህ ዘመን ጌታንን ያስፈልገዋለሁ የሚል የነፍሳችን መከራ ነው አይደል? ጌታን አስፈልገዋለሁኝ እና ስለ መስጠት ነው የምናስበው አይደል? በቃ ስለ መጮህ ነው የምናስበው። እኛ ስለምናደርግለት ነው የምናስበው። እኛ ስለምንሰጠው ስለምናቀርብለት ነው የምናስበው። ቅዱሳን ጌታ በራሱ ሙሉ ነው። አሜን ናችሁ? ጌታ ሙሉ ነው። ግድ ይላችሁ። ሙሉ አምላክ ነው። ከማንም ምንም አይፈልግም። ማርያም ኢሚዲየትሊ ጌታን እንዳገኘችው አንተ ሙሉ ነህ፣ እኔ ደግሞ ባዶ ነኝ፣ ረሃብተኛ ነኝ፣ ቃል ያስፈልገኛል፣ መግቦት ያስፈልገኛል፣ የልብ ፈቃድ ያስፈልገኛል። አረ አሜን። ስለዚህ ረሃብተኛ ነች። ረሃብተኛ ልቧን ከፍታ ቁጭ ነው ያለችው። አሁን ስለመቀበል ሃፒታይት የለንም አይደል? እግሩ ስር ስለመቀመጥ በነገራችን ላይ ሃፒታይት የሌለን ለዚህ ነው ሙሉ የሆነን ይመስለናል።
ብቻ መድረክ ነው የምንፈልገው። የሆነ ነገር ለጌታ ማድረግ ነው የምንፈልገው። የሆነ ነገር ለጌታ መስጠት ነው የምንፈልገው። የሆነ ነገር እንትን ማድረግ ነው የምንፈልገው። ግዴላችሁ ምን አንድ ቁም ነገር ልንገራችሁ። ጌታ ያስፈልጋችኋል። ያስፈልጋችኋል። 50 ዓመት ቢሞላችሁም 20 ዓመት በጌታ ቤት ብትኖሩም ይህ ስብራት ነው የሚያመጣባችሁ። ጌታ አንዳች ነገር ከኔ ፈልጎ ነው የሚለው ሜንታሊቲ፣ ለጌታ እኔ ነኝ የምሰጠው የሚለው ሜንታሊቲ፣ ጌታ ሁሉ ጊዜ ሲመጣ ወደ እኔና ወደ እናንተ አንዳች የምናደርግለትን ፈልጎ እጆቻችንን እየጠበቀ ነው የሚመጣው የሚለው ሜንታሊቲ እንደ ማርታ ስብራት ነው የሚያመጣብን። የጌታ መልስ እሱ ነው። አንዳች እኔ ፍላጎት የለኝም። ወደዚህ ቤት ስመጣ አረ አሜን፣ ኢየሱስ ክርስቶስ ዘላለም ጌታ ነው። የማርታን ምንሁንም ጉድበራችን ላይ ታውቃላችሁ። ፋይናሊ ሲዘጋ ማርታ የሰራችው የባከነችበት ባይ ዘ ዌይ ማርታም ሳጨርስ ነው የመጣችው። ታውቃላችሁ አይደል? አቋርጣ ነው የመጣችው። በጣም ብዙ ሰዎች አሉ በዚህ ሰዓት የሚባክኑ ለጌታ የሚያደርጉለት የሚመስላቸው፣ ከጌታ መቀበል ያቆሙ፣ ረሃባቸው የተወሰደባቸው፣ ጥማታቸው የተወሰደባቸው፣ እንባቸው የተወሰደባቸው፣ ጌታ እግር ስር መቀመጥ ጌታ እግር ስር ቁጭ ብሎ ከዚህ ታላቅ የሆነው ሙላት መካፈል የተወሰደባቸው፣ ለጌታ የሚሰጥ የሚመስላቸው ማለት ነው። እነሱ ሙሎች የሚመስላቸው፣ ለጌታ የሚያደርጉ የሚመስላቸው፣ ለጌታ የሚሰጥ የሚመስላቸው፣ ነገር ግን መጨረሻቸው እንደ ማርያም እያማረሩ መምጣት ነው። እንደ ማርታ እየባከኑ መምጣት ነው። እንደ ማርታ ለኔ ግድ አይልህም እንዴ? ደግሞ ምን አይነት ነገር ነው? ለጌታ ያለንን ሁሉ ሜንታሊቲ ያበላሻል። በነገራችን ላይ ለጌታ ያለንን እይታ ያበላሻል። ጌታን ራሱ ያማነው መምጣት እንጀምራለን። ማለት እኔ እኮ በዚህ መልኩ አላቀም እያልን እንመጣለን። እንዲህ ዛሬስ ደግሞ ግድ እንኳን የማይል ይሆናል። ለአንተ እንደዚህ የሚሮጥ ሰው፣ ለአንተ እንትን የሚል ሰው፣ አንዳንዴ እግር ጥሎባቸው አንዳንድ የሰዎችን እንትን ስታዩ ታውቃላችሁ፣ እንደዚህ አይነት ነገር ትሰማላችሁ። ያገልግየው ሰዎች ይላሉ፣ እንደዚህ እንትን አርጌው፣ እንደዚህ ሰጥቼው፣ እንደዚህ ሆኜለት፣ እንደዚህ እንትን ሆኜ፣ እንደዚህ እንትን ሆኜ። በእርግጥ ጌታ ግድ የሚለው አምላክ ነው። እኛንን ባተሌዎች ሆን ነው። እኛንን የማይገባንን ያደረግ ነው። እኛንን በማይገባን ወጥመድ ውስጥ የወደቅ ነው እንጂ ጌታ ግድ የሚለው አምላክ ነው። አረ አሜን። ያ ጌታ ግድ ይለዋል። አረ አሜን። ከኔ ጋር ናችሁ? ጌታ ግድ ይለዋል። በእውነት ጌታ ግድ ይለዋል። ግን ጌታ ያስፈልገኛል ከሚለው ሜንታሊቲ ስንወጣ፣ ከመሞላት ሜንታሊቲ፣ ከእግዚአብሔር ዴይ ቱ ዴይ ከመቀበል ሜንታሊቲ፣ በቃ ከዚህ በኋላ እኔ ለጌታ አድራጊ ነኝ ብቻ ስንል፣ ለጌታ ሰሪ ነኝ ብቻ ስንል፣ እኔ ከዚህ በኋላ ሙሉ ነኝ፣ ለመስጠት ብቻ ነው የምጠራው፣ ለማድረግ ብቻ ነው እኔ የምችለው ስንል፣ በጌታ ላይ ያለን ኢሜጅ ይበላሻል። ጌታ ለራሱ እያማነው እንመጣለን አይደል? መጽሐፍ ሲናገር ብናምነው ምን ሆኖ ይኖራል የሚለው፣ የታመነ ሆኖ ይኖራል። ባናምነውስ ላይታመን ይችላል እንዴ? አይደል? ባናምነውም እሱ የታመነ ሆኖ የሚኖር አምላክ ነው። ራሱን ሊክድ አይችልምና መመለስና መፈወስ ይሆንልን። አረ አሜን፣ አረ አሜን፣ ሃሌሉያ። እግዚአብሔር የሚፈልገው በነገራችን ላይ ሁሉ ጊዜ ያስፈልገኛል የሚለውን ሜንታሊቲ ነው። ታስፈልገኛለህ። አረ አሜን። ኢየሱስ ክርስቶስ ዘላለም ጌታ ነው። ይሆንልን። ረጅም መዝለቅ ከፈለጋችሁ
እንደ ማርታ ማቋረጥ ካልፈለጋችሁ እንደ ማርታ ጌታን ራሱን ብሌም እያደረጋችሁ ራሱን ለራሱ እያማችሁ መምጣት ካልፈለጋችሁ በስተቀር እንደዚህ አይነት ልብ ያስፈልጋችኋል።